አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩታዬ ዛሬም አልመጣችም። ካየናት አሁን 3 ቀናችን ሊሆንን በጣም ተናፍቃለች። ችግር የለውም እኛ ብትናፍቀንም እንችለዋለን። ብቻ ባለችበት አላህ ሰላም ያደርጋት። በሰላም ደግሞ ወልዳ ለመሳም ያብቃት። ጥሩ ነገር ኸይር ነገር ያሰማን። የእሷ ሰላም ነው የምንፈልገው እኛ ማለት ነው። እና በነገራችን ላይ ይሄ ኮሜንት እንዴት እንዳሳቀኝ ማለት ልነግራችሁ አልችልም። እውነት ስላሳቀኝ ነው ያመጣሁት ማለት ነው። ትክክለኛ ስማቸውን ያስቀመጠችላቸው ማለት ነው። ሱብሃንላ እኔ ብቻ ነበርኩኝ እኔ ለምንድን ነው ምጠላቸው ብዬ እኔ ራሴ ውስጤ በጣም ነበረ የሚያመኝ። እውነቴ ነው የምላቸው። እኔም እንደዚህ ነው ምጠላቸው በቃ። እንደውም እሷ ጥሩ ስም ነው ያስቀመጠችላቸው። እኔ ከዚህም በላይ የበለጠ ነው ምጠላቸው ማለት ነው። ነገር ግን አብርሽ አሁንም ከስተቱ አልተመለሰም። ታሟል፣ ደክሞታል፣ በጣም ህመም ላይ ነው። እቤት ነው የተኛው። ወይ ጉድ! ግን ምን አለ አንዳንዴ ፈጣሪያችሁን ባትረሱ። እውነት አሁን እስቲ አመት በዓል እኮ ነው፣ ወይም የአመቱ ልንደርስ ነው ወይም ላንደርስ ነው። ምን አለበት አመት በዓል እንኳን በጥሩ ቪዲዮ፣ በመልካም ቪዲዮ፣ ባላችሁ ቪዲዮ፣ በምትደሰቱበት ቪዲዮ እንደው ኦዲየንስ ጋር ብታቀርቡ ምን ልትሆኑ ነው? በቃ እናንተ እኔ ግራ ነው የሚገባኝ። እውነቴ ነው የምላችሁ ቤተሰብ፣ ብር በዚህ ናክል ያሰክራል ልበል ወይስ? እኔ ግራ እየተጋባው ነው አሁን ማለት ነው። አሁን ይሄ ቪዲዮ እኮ እውነቴ ነው የምላችሁ የመቼ ቪዲዮ ናት? ይሄኔ የ4 ቀን የ5 ቀን ቪዲዮ ተቀርጾ የተቀመጠ ቪዲዮ እኮ ነው። ኦልሬዲ እነሱ እኮ ቡታሸራ ናቸው። ቡታሸራ ነው እኮ ያሉት ወይ? ግን የኛ መጨረሻችን እኔ እንጃ። እውነቴ ነው የምላችሁ የአብርሽ መጨረሻውና የኦዲየንስ መጨረሻው የት እንደምንደርስ አናውቅም። እውነት ብታውቁ ኖሮ በኦዲየንስ ላይ በተመልካች ላይ እንደዚህ አትጫወቱም ነበር። እናንተን የሚወድ እናንተን የሚያደንቅ ከምሬ ነው የምላችሁ። በተለይ አብርሽና ሩታ የሚወድ ስንት ሰው አለ። እውነት የመሰላቸው እንቅልፋቸውን ትተው ቤታቸውን ምግባቸውን ትተው የሚያለቅሱ ሰዎች አሉ። እውነቴ ነው የምላችሁ ከሱ ውስጥም አንደኛዋ እኔ ነኝ። ሁሉም ነገር የሚሰሩት ነገር በህይወታቸው ትክክል እየመሰለኝ ማለት ነው። ነገር ግን በጣም ያስጠላል፣ በጣም ይደብራል። እውነት በዚህ ናክል አብርሽ የት ትልቅ ቦታ ደርሶ ያኮራናል ያነ ወንድማችን ዛሬ በእንደዚህ ነገር መታየቱ በጣም ያማል። እውነት እኔ በጣም እያዘንኩ ነው። ለምን እንደሆነ አላውቅም። የበፊቱ አብርሽ የት ሂዶ ነው? ቡታጀራ የነበረው ጨዋው፣ አገባቡ፣ አነጋገሩ ለሴት ልጅ የነበረው ክብር፣ ለኦዲየንስ ራሱ የነበረው ክብር፣ ቤተሰብ እኮ ነበረ ብሎ የሚጠራን። ዛሬ ግን እኛው አሳድገን እኛው ለዚህ ደረጃ አድርሰን ትልቅ ቦታ ሲደርስ ከፍ ሲል እውነት በእኛ ላይ መጫወት፣ በእኛ ላይ መቀለድ ምን ይሉታል? ሲቀጥል ትላንትና እኔ ለሩታ ምን አርጊያት ነው? ምን በድያት ነው ይቅርታዬን ማጠበቅ? ለምንድን ነው ማታቀርበኝ? ለምንድን ነው እቤት ማትመለሰው ብሎ እያማረረ ነበረ። የሁላችሁ አጥቦ ጭቃ ማለት ነው። አጥቦ ጭቃ የአብርሽ ነገር ማለት ነው። ትላንትና ከህይወት ያውጥቻታለሁ፣ ቤቴን ልምራ፣ ነይ ሩታ ግቢ እያለ ነበረ። ዛሬ ግን ገና 80ውን ሳይቀድ እሱ ራስ ምታት መጥቶት እነዛ ታሟዋል ብሎ ተደወለላት። እቤቷ ድረስ መታ እጁን እያሻሸች እሱን እያየች። እኔ በነገራችን ላይ ዋላሂ ነው የምላችሁ ቪዲዮውን አላየሁትም፣ የተቆረጠ ቪዲዮ አይቼ ነው እና አብርሽ ሼር ባረገው ነው ያየሁት ማለት ነው። አያችሁ የአብርሽን ስራ። አብርሽ ትክክል ነው የምትሉ ሰዎች እስቲ እዩ። አንድ ሰው ቢያመውም ቢደክመውም በጣም እንደውም እኮ ታሞ እንኳን መተኛት ያልነበረበትም አብርሽ እንደታመመ ራሱ ማሳየት አልነበረበትም። ጠንካራ ሆኖ ጎበዝ ሆኖ ተቋቁሞ በቃ ያሳለፍኩት ችግር ያሳለፍኩት ሩታን የበደልኳት ነገር እኔ ማስተካከል አለብኝ እና ለቤቴ ምን አይነት ወንድ እንደሆንኩ ማሳየት አለብን ብሎ መቆም ሲችል እንደ ሴት ሶፋ ለሶፋ አልጋ ለአልጋ አንዴ መኝታ ክፍል አንዴ ሶፋ አንዴ ደግሞ ሆቴል የሚባልበት ነገር እኔ ግራ ነው የገባኝ። ወንድ ልጅ እንደዚህ አይደለም። እንደውም እኮ ሩታ ይብስባታል እንደዚህ ሰፍሳፋ ስትሆን ማለት ነው። እንደዚህ የሆነ ፈስፋሻ ነገር ስትሆን ደግሞ አትወድም ሩታ። አንተ ጠንካራ ሆነህ ማንነት መለወጥህን ማሳየት ነው ያለብህ። አንተ በቃ ሩታ ይሄ አብርሽማ ተለውጧል እውነት እንድትል ማሳየት አለብህ። ገና ዛሬ ከሷ ራቅ። እሷ ናት በኋላችን የምትበጠብጥ ትዳራችን ያፈረሰችው እሷ ናት። በእሷ ምክንያት ነው። ምክንያቱም ስትላላጥ ስስምህ የነበረችዋ ሴትያ ገና ዛሬ
አንድ ገና ወረቀት ፈርም ያለው ብለህ ገና መልሳ በህይወትህን ታስገባታለህ። እና ቤላ ትላንትና ራሱ ምን ሲሉ ነበረ? አንተ ታስተካክላለህ፣ በቃ ና እቤት፣ ሩታም ትመጣለች፣ ከመጣችም እንደውም ታጣሃለች እያሉት የነበረ ዛሬን ጎትተው እሷን አመጡላት። እውነት ሩታ እኮ ለዚህ እኮ ነው። ሩታ እኮ እውነቴ ነው የምላችሁ የሆነች እኔ አላቅም። ሩታ አስተሳሰቧ እንዴት እንደሆነ አላቅም። ማሻላ እውነቴ ነው የምላችሁ። በዚሁ አጋጣሚ ሩታ በጣም ጎበዝ ልጅ ናት፣ በጣም ምክንያቱም የሚመጡ ነገር ታውቃለች፣ ጠንቅቃ ነው የምታውቀው ማለት ነው። ባለፈ ራሱ እቤት አልገባም ለምን አልፈልግም፣ ነይ ግቢ ስትባል አልፈልግም ብላ ያንን የዓመት በዓል ቀን ስተደገመ ማለት ነው። አሁንም አያችሁ እሱ በእግሯ እየወደቀ እየለመናት ያን ሁሉ እየተለማመጣት ገና ዛሬ ትንሽ ስለታመመ ታማሉ እሱ ቀዳዳ አግኝታ ማለት ነው በዛ ቀዳዳ ውስጥ ለመግባት ይሄ ሆነ ብለው እኮ ነው የሚያደርጉት። ምክንያቱም አብርሽ ነገ ከነገ ወደ ራሱ ከሄርሚላ አብረው ካልመጡ እንደ በፊት ካልተላላጡ ይሄው ሌላ ዩቱበር ምን አለች ትሉኛላችሁ። ምክንያቱም ቀዳዳ እየፈለጉ ነበረ ሩታን የሚያሻሹበት እሱ አብርሽ እውነቴ ነው የምላችሁ። በቃ በተመልካች ዘንድ ለምን ይቅርታ አልጠየካትም? እንዴት አልለመንካትም? እንዴት በአንዴ በቃ ወረቀት ፈርመህ ትሰጣታለህ እንዳይባል ነው ይሄ ሁሉ ድርጊት ሲያደርገው የነበረው ማለት ነው። ይቅርታውም የውሸት ነው፣ ይህም መተኛትም የውሸት ነው። የሆነበት መሄድ፣ ሆቴል ለሆቴል ተዛውሮ መተኛት፣ ማሳዘን፣ አንገት መጥፋት፣ ይሄ ሁሉም ማስመሰል ውሸት ነው ማለት ነው። ምክንያቱም አንድ ወንድ ትዳሩን ከፈለገ እንደዚህ አይደለም። ታምም ያለው እንኳን ብሎ አይተኛም። በቃ ቆፍጣና ሆኖ ጎበዝ ሆኖ ለሚስቱ እንደተቀየረ ማሳየት ነው እንጂ ያለበት በሶፋ ላይ እየተኛ ህይወቱ ገብታ የበጠበጠች ሚስቱ ማትፈልጋት ሴት ድጋሚ እቤቱ ውስጥ ገብታ እሱን ማሻሸት፣ እሱን እጁን መጨበጥ እኔ እንጃ አላቅም። የትም ሀገር አይቼው አላቅም። የእነሱ ድራማም ይሁን ውሸትም ይሁን ነገር ግን በጣም ያስጠላብሃል አብርሽ። በጣም እኛ ከፈለግከውና መብትህ ነው። ነገር ግን የሆነ በሀገር የሌለ ነገር አታስተምር። ወንዶችን የማያሳዩት ነገር አታሳይ። በቃ ለማስመሰል ደግሞ አትኑር። ራስህን በቃ ማንም እኮ የሚያስገድድህ የለም። ሩታን በቃ ጠግቤያታለሁ፣ የእሷ ፍቅር ወጥቶልኛል፣ አስጠልታኛለች፣ እኔ ከእሷ ጋር ህይወት አልቀጥልም ብትል ማን ያስገድድሃል? ማንም አያስገድድክም እኮ ህይወትህ ነው። መጀመሪያም ወደህ ፈቅደህ የገባህበት ነው። አሁንም ደግሞ ወደህ ፈቅደህ መውጣት ትችላለህ። ግን እዚህ ጋር ተመልካችን እየሸወትክ፣ ሚስትህን እየሸወትክ፣ ለራስህ ደግሞ ሌላ ቀዳዳ እየከፈትክ ከነዚህ ጋር ከማይሆኑ ብቻ ያንተ ህይወት እውነቴ ነው የምልህ ቁጭ ብለን ሁላችንም እድሜና ጤና ይስጠን እንጂ የት እንደምትደርስ እናያለን። እነዚህ ካጠገብህ